ያቀረቡልን የውሳኔ ሀሳብ ማመስገን ፈልጋለሁ። አድካሚ ነው በጣም ይህንን ማራቶን የሆነ የውሳኔ ሀሳብ አንብቦ ማቅረብና ትልቅ ትዕግስት የሚጠይቅ ነው። በእኔ በኩል አንዳንድ በይዘቱን በተመለከተና ፕሮሲጀራል ኢሹዎች ላይ በተመለከቱ ማነሳቸው አስተያየቶችና ጥያቄዎች ናቸው ያሉኝ። በይዘቱ ላይ አንደኛው ጉዳይ በረቂቅ አዋጁ ብዙ አወዛጋቢ የነበረው ጉዳይ ነው። በአንቀጽ 25(3) ላይ እጠቅሳለሁ። በዚህ አንቀጽ ንዑስ አንቀጽ 1 የተደነገገ ቢኖርም የኦሮሚያ ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የክልሉ መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ በሚፈጸሙ ወንጀሎች ላይ የወንጀል ዳኝነት ስልጣን አላቸው ተብሎ ተደንግጓል። ይህ ጉዳይ አይ ቲንክ 6 ዓመት እንዲፈጅ ያደረገውም ይህ አንቀጽ ይግባ ይውጣ የሚል ክርክር እንደነበር እንሰማ ነበር። ቋሚ ኮሚቴውም ውስጥ የኤክስፐርት ኦፒኒየንም ላይ ለጥናት ቋሚ ኮሚቴው ቀጥሯቸው የነበሩ ኤክስፐርቶችም በዚህ ጉዳይ ላይ ብዙ ሰፊ ውይይትና ክርክር ያደርጉ እንደነበር ሰምተናልና እኔ ጥያቄን ማነሳው ከፌዴራሊዝም መርህ አንፃር ነው። ከፌዴራሊዝም መርህ አንፃር የሚከተሉትን ችግሮች ያስከትላል ብዬ አስባለሁ። ይሄ ድንጋጌ አንደኛው ጉዳይ የዳኝነት ስልጣን ወሰን መደራረብን ወይም ጁሪስዲክሽናል ኦቨርላፕ ይፈጥራል ብዬ አስባለሁ። ምክንያቱም በፌዴራል ስርዓት ውስጥ ዳኝነት በጁሪስዲክሽን ነው የሚሰጠው። የዳኝነት ስልጣን በጂኦግራፊካል ጁሪስዲክሽን የተመሰረተ ነው። ስለዚህ አንድ ጂኦግራፊ ላይ በዚህ ኬዝ አዲስ አበባ ላይ አንድ ቴሪቶሪ ላይ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን ከሰጠን አይ ቲንክ ብዙ ውዝግብ ይፈጥራል ብዬ አስባለሁ። የተለመደውን የግዛት ወሰን መርህን የዳኝነት ስልጣኑ በግዛት መርህ መመራት አለበት የሚለውን የሚጋፋ ነው ብዬ አስባለሁ። ለምሳሌ አንድን ጉዳይ የኦሮሚያ ፍርድ ቤቶች ናቸው የሚወስኑት፣ የፌዴራል ዳኞች ናቸው የሚወስኑት የሚለውን ጉዳይ መለየትም ኢቭን የምርመራውን ጉዳይ ምርመራውንስ ማን ያካሄደው የሚለውንም ጉዳይ ውዝግብ ውስጥ የሚከት ይመስለኛል። ሁለተኛ ጉዳይ አይ ቲንክ ይህንን ነገር ተያይ የህጉም በስፕሪቱም በመንፈሱም ሲታይ የዳኝነት ልዩ ስልጣንን የሚመለከት ጉዳይ አይደለም። በግልጽ በፖለቲካል ዲስኮርሶቻችንም የሚነገሩ ነገሮች አሉ። ከሪሶርስ ዩቲላይዜሽን ጋር ለምሳሌ አዲስ አበባ ከኦሮሚያ ክልል ውሃ ያገኛል፣ ሶሊድ ዌስት እና የመሳሰሉ ጉዳዮች ይወጣሉ። ስለዚህ ያን ኮምፐንሴት የሚያደርግ ነገር ማህበረሰቡ ማግኘት አለበት የሚል ነው የህገ መንግስቱ መንፈስ። ነገር ግን ይህ ህግ ሲረቀቅ አይ ቲንክ ይህንን ጉዳይ የልዩ ጥቅምን ኮንሰፕት ወደ ህግ ድንጋጌ ወደ ዳኝነት ስልጣን ለማሳደግ የተደረገ ሙከራ ይመስለኛልና ይህ አሁንም ሽኩቻዎችን የሚፈጥር ስለሆነ በጣም አስቸጋሪ ነው። በመርህ ደረጃ ለምሳሌ አማራ ክልል ኦር ደቡብ ክልል አንደኛው ክልሎች አዲስ አበባ ላይ ከጥቅማቸው ከፐርሶኔሎቻቸው ወይም ከንብረቶቻቸው ጋር የተያያዙ ክርክር ሊነሳ ይችላል። ያ ክርክር ሲነሳ በአዲስ አበባ
የመጀመሪያ ደረጃ ፍርድ ቤቶች በአዲስ አበባ ፍርድ ቤቶች ወይም በፌዴራል ፍርድ ቤቶች ነው የሚታየው። ኢኳሊ ኦሮሚያስ በዛ መንገድ መታየት ማይችለው ለምንድን ነው? ኦር ነገ አንድ ክልል መቀመጫውን ወደ አዲስ አበባ ልቀይር ቢል ይሄንን የወንጀል ስነ ስርዓት ህግ ልንቀይር ነው ማለት ነው በተመሳሳይ መንገድና ማቆሚያ ወደ ሌላው ውዝግብ ውስጥ ሚከት ይመስለኛል። እሱን እንዴት ታይቶ ነው የሚል ነው። ሌላው የግል ሚስጥር ከመጠበቅ መብት ፕራይቬሲ ራይት ጋር በተያያዘ በረቂቅ ህጉ ላይ ልዩ የምርመራ ዘዴዎችም ማለትም እንደ ስልክ ጠለፋና ሚስጥራዊ ክትትል እንዲያደርጉ ለፖሊስና ለደህንነት አካላት ሰፊ ስልጣን ይሰጣል። እነዚህ ስልጣኖች ያለ በቂ የፍርድ ቤት ትዕዛዝና ያለ በቂ ክትትል የሚፈቀዱ ከሆነ በዜጎች የፕራይቬሲ መብት ላይ በዜጎች የደህንነት መብት ላይ ከፍተኛ ችግር የሚፈጥር ነው። በተለይም ደግሞ የመንግስት ተቃዋሚዎችን፣ የሰብአዊ መብት ተሟጋቾችን፣ ጋዜጠኞችን ለጉዳት የሚያጋልጥና መንግስትም እነዚህን ተቺዎቹን ለማጥቃት እንደ መሳሪያ ሊጠቀምበት ይችላል የሚል ስጋት የሚፈጥር ስለሆነ እሱ እንዴት ታይቷል የሚል ነው። የዲጂታል ማስረጃዎችንም በተመለከተ አሁን ብዙ ጊዜ ብዙ መረጃዎች በዲጂታል መንገድ ስለምንቀያየር ፍርድ ቤቶች የዲጂታል ማስረጃዎችን እንደ ዲጂታል ኤቪደንሶችን እንደ ማስረጃ አድርጎ ለፍርድ ቤት የማቅረብ አሰራር አለ። ነገር ግን እነዚህ ዲጂታል ኤቪደንሶች ትክክለኛነታቸው የምናረጋግጥበትን መንገድ በዚህ ስነ ስርዓት ውስጥ ተካቶ አላየሁትም። መርማሪው አካል ያንድን ሰው ስልክ ይይዛል ወይም ያንድን ሰው ኢሜይል አክሰስ ያደርጋል። ከዛ ለፍርድ ቤት ያቀርባል። እነዚህ ዲጂታል ኤቪደንሶች ግን ትክክለኛ መሆን አለመሆናቸው ፋብሪኬት መደረግ አለመደረጋቸውን የሚያረጋግጥ አካል ስለመኖርና አለመኖሩና ያንን በሚመለከትም በዚህ ህግ ውስጥ የተባለ የተካተተ ነገር የለውምና ውጤታማነቱን አይጎዳም ወይ? ይሄ እንዴት ታይቶ ነው የሚሉ ነገሮችን ማንሳት ፈልጋለሁ። እነዚህ ሳብስታንቲቭ ኢሹዎች ናቸው፣ በይዘት ደረጃ ያሉኝ ስጋቶች ናቸው። በፕሮሲጀራል ችግሮች ሆኖ ያየሁት አንደኛው የጊዜ አጠቃቀምን ጉዳይ ነው። ይገባኛል፣ በጣም ሰፊ ህግ ነው። ከረጅም ጊዜ በኋላ የሚሻሻል ህግ ስለሆነ 6 ዓመት ፈጅቷል። ግን 6 ዓመት ሪሊፍ መፍጀት ነበረበት ወይ? ለቀጣይ ለፓርላማ ውስጥ ፕሬሲደንስ ይህን ያክል ጊዜ ህጎችን እንዲያቆይ የማድረግ እንትንን አንከፍትም ወይ? እና የእናንተን አስተያየት ነው መስማት የምፈልገው። ሪሊ 6 ዓመት ይፈጅ ነበር ወይ? ምክንያቱም 2013 ላይ ቀረበ። በዚያው ዓመት ብዙ የተገለጹ ስራዎች ተሰርተው ኦልሞስት ማጽደቅ ይቻል ነበር። አይ ቲንክ በቀደም ባነሳሁት በ25/3 ላይ በነበረ ውዝግብ ነው ወደዚህኛው ፓርላማ የተሸጋገረ ይባላል። እኛም ጋር ቀርቦ የነበረው መጀመሪያ ላይ ነው። ተገፍቶ አሁንም ለቀጣዩ ፓርላማ ዘመን ሊሸጋገር ነው ብለን ስናስብ ነው ወደዚህ የቀረበውና ይሄ ምን ያክል የፕሮሲጀራል ኢፊሸንሲ ያመጣል? ድክመታችን አይደለም ወይ ይሄን ያክል ጊዜ ያቆየው ሚል ነው። ሌላው የኃላፊነትና የሽግግር ተቋማት አቅም ማነስም ጉዳይ የኃላፊነት ሽግግርና የተቋማት አቅም ማነስም ጉዳይ ታይቶኛል። እንዴት እንደምንቀርፈው አላውቅም። ቋሚ ኮሚቴው የሎየርስ መሰሉ ብዙዎቹ ያሉበትና ከነሱ አቅም ውጭ ሆኖ
ሌላ ኢንዲፔንደንት የጥናት ኤክስፐርት መቀጠሩ በዓለም አቀፍ የህግ ማውጣት አሰራር አለ ወይ መደረግ አለበት ብዬ ማስበው እኔ አንደኛ እንደዚህ አይነት ቴክኒካል ኮሚቴዎች ላይ በጣም ከፍተኛ ህግ ሙያና ስልጠና ያላቸው ባለሙያዎች ወደ ምክር ቤት እንዲገቡ ማድረግና እነሱ ኢንዲፔንደንትሊ እንዲሰሯቸው መደረግ አለበት ብዬ አስባለሁ። የኛን ኃላፊነቶቻችን ሳብ ኮንትራክት እየሰጠን እያሸጋገርን ኃላፊነቶቻችን የህግ የማውጣት ስልጣናችንን በእንደዚህ አይነት መንገድ መቀጠል አለበት ብዬ አላስብም። ምክር ቤቱ ጽህፈት ቤት ግን ጠንካራ የህግ ድጋፍ ቲም ሊቀጥር ይችላል ብዬ አስባለሁ። ሌላው የህዝብ ተሳትፎም በቂ ነው ብዬ አላስብም። በጣም እያንዳንዱን ህይወታችን ሚነካ የወንጀል ህግ ስነ ስርዓትና የማስረጃ ህግ ከመሆኑ አንፃር ተያይዞ በቂ ፓብሊክ ተሳትፎበታል ብዬ አላስብም። ጥሪ ተደረገ፣ የተገኙ ግን እነማን ናቸው ሲባል ጥቂት ጠበቆች ምናምን አይነት የሙያ ማህበራትና ጥቂት አካላት ናቸው። እንደዚህ አይነት ህጎች ላይ ቢያንስ ህብረተሰቡ የቀጥተኛ ዲሞክራሲንም ኤክሰርሳይዝ የሚያደርግባቸው እድሎች ስለሆኑ ወርደን ወደ ታች ከወረዳዎች ጀምሮ ማህበረሰቡ እንዲናገር ስሜቱን እንዲገልጽ ሪፍሌክት እንዲያደርግ ማድረግ አለባቸውና በዚህ በኩል የእናንተ ግምገማ ምንድን ነው? የህዝብ ተሳትፎ ዴፊሲት የለበትም ወይ የሚል ነው። ይህን ብዬ እንደ ማሻሻያ ሀሳብ እንደ ማሻሻያ ውሳኔ ሀሳብ አንደኛ አንቀጽ 25(3) ከረቂቅ ህጉ መወገድ አለበት ብዬ አስባለሁ። ድምጽ ከመሰጠቱ በፊት ይሄ ጉዳይ እንዲወገድ ወይም ደግሞ በዚህ አንቀጽ ላይ ብቻ በምክር ቤቱ አሰራርና አባላት ስነ ምግባር ደንብ በሚፈቅደው መሰረት ተለይቶ ድምጽ እንዲሰጥበት ሀሳብ ማቅረብ ፈልጋለሁ። በመጨረሻ የተጎጂዎች የካሳ ፈንድ የሚመለከት ጥሩ ነው። የወንጀል ፍትህ ስርዓቱ መቅጣትን ብቻ ሳይሆን ቪክቲሞችንም መካስን እንዲያተኩር መደረጉ ጥሩ ነው። እኔ ግን አብሮ መታየት አለበት ብዬ ማስበው በዚህ ጉዳይ ላይ ለአመታት ፍርድ ቤት ሲመላለሱ ታስረው ይቆዩና መጨረሻ ላይ ፍርድ ቤት ነፃ ናችሁ ብሎ የሚለቃቸው ተጎጂዎች አሉ። እነዚህን በሚመለከት በሌሎች ሀገራት ለምሳሌ እንደ አሜሪካ አይነት ሀገሮች ላይ ትልልቅ በሚሊዮኖች የሚቆጠር ካሳ አንድ ሰው ያላግባብ ታስሮ ከቆየ በሚሊዮን የሚቆጠር ካሳ እንዲካስ ይደረጋል። በእኛ ግን ይህ አልተካተተም። ይህ መካተት አለበት ብዬ አስባለሁ። ያ መንግስት ንጹሃንን ያለ አግባብ እንዳያስር የሚያስራቸው ከሆነ ደግሞ ታስረው ለቆዩባቸው ዘመናት ተገቢውን ካሳ እንዲያገኙ የሚደረግበት የአሰራር ስነ ስርዓት በዚህ ውስጥ መካተት አለበት ብዬ አስባለሁ። በጣም አመሰግናለሁ። የስርዓት ህጉና የማስረጃ ህጉ በእውነት በደንብ የተዘጋጀ በርካታ ባለድርሻ አካላት የተሳተፉበት በርካታ አስረጂ መድረኮችም የተዘጋጁበት ስለሆነ የሚደነቅ ነው። በእኛ የምክር ቤት ታሪክም ይመስለኛል 143 ገጽ ህግ የቀረበበት የሚገርም ህግ ነው። እኔም ማንሳት የምፈልገው በሙሉ ህጉ ጥሩ ሆኖ የተዘጋጀ እንደሆነ ለማማከር በሞከርኩበት ጊዜ ያገኘሁት መረጃ ነው። ነገር ግን ብቸኛው አወዛጋቢ አንቀጽ እኔም የምጠቅሳት አንቀጽ 25ን ነው። አንቀጽ 25ን በተመለከተ የህግም ከፖለቲካ አኳያም በርካታ የሚነሱ ነገሮች አሉ። የፌዴራል መንግስትና የኢትዮጵያ ህዝብ መቀመጫ የሆነችውን አዲስ አበባ በአዲስ አበባ ውስጥ የኦሮሚያ ፍርድ ቤት ልዩ ኃላፊነት የሚሰጥ ነው። እንግዲህ ከዚህ አኳያ የተለያዩ ክልሎች ፍርድ ቤቶችም ለምን ይህን ኃላፊነት አልተሰጣቸውም የሚል ነው ሊያነሳ የሚችለው። ኦሮሚያ ንብረቶች፣ ፋይናንስ፣ መሰል ጥቅማ ጥቅሞች ነው የሚለው። ስለዚህ እነዚህ ጥቅሞችን ሁሉ የነካ የኢትዮጵያ ህዝብ ተጠያቂ የሚሆንበት ነው። የኢትዮጵያ ህዝብን ሁሉ ትኩረት የሚያደርግ የኢትዮጵያን ህዝብ ህይወት የሚወስን አንቀጽ ነው ይሄ አንቀጽ ማለት ነው። ስለዚህ ከህግ አኳያ የሚነሳው ነገር እዚህ ጋር ምንድን ነው?
የኦሮሚያ ተቋማት የተቋቋሙት በፌዴራል ሕግ መሰረት አይደለም፣ በፌዴራል አዋጅ መሰረት አይደለም። የኦሮሚያ ፍርድ ቤት፣ የኦሮሚያ ፖሊስ ወይም ሌሎች ተቋማት የተቋቋሙት ለምንድን ነው? ወደ ፌዴራል ወደ ሕዝብ ተወካዮች ምክር ቤት ይሄ አጀንዳ የመጣው ለምንድን ነው? በጨፌ ኦሮሚያ ሊታይ ያልቻለው የሚል ነው። ምክንያቱም አንዱ የሚነሳው ነገር ምን ያደርጉ? የኦሮሚያ ክልል መቀመጫ አዲስ አበባ ነው። አዲስ አበባ የሚሰሩ ሰራተኞች ወይም የስራ ኃላፊዎች የት ይዳኙ የሚል ጥያቄ ስለሚነሳ ማለት ነው። ስለዚህ ከዚህ ጋር የሚጋጭ ነገር አለው። በዚህ ላይ ምን ትላላችሁ ነው። ሌላው በክልሎች መካከል የሚከሰተውን ግጭት እንዲሁም በክልሎችና በፌዴራል መንግስት መካከል ሊከሰተው የሚችለውን ግጭት የሚፈታ አዋጅ መቅደም የለበትም ወይ? በፌዴራልና በክልሎች መካከል ያለውን ግንኙነት የሚደነግግ አዋጅ፣ ረቂቅ አዋጅ ቀርቦ እንደነበር ይታወቃል። በባለፈው የስራ ዘመን 5ኛው ዙር የስራ ዘመን ያ ግን ቀጥሎ ህግ ሊሆን አልቻለም። ይህ ህግ በርካታ ችግሮችን አይፈታም ወይ? ለምንድን ነው ይህን ህግ ያላስቀደም ነው ከወንጀለኛው ህጉ አስቀድሞ የሚል ይነሳል። ሁለተኛው የስልጣን ወሰናችንን በተመለከተ ነው። ይህ ህግ ከመሬት ባለቤትነት ህግ ጋር ይገናኛል። የመሬት ባለቤትነት ህግ የፌዴሬሽን ምክር ቤት ስልጣን አይደለም ወይ? ባልተሰጠን ስልጣን እየሰራን እንዳይሆን ስጋት አለ። የህዝብ ተወካዮች ምክር ቤት የመሬት ባለቤትነትን ጉዳይ ማየት ይችላል ወይ የሚል ነገር ይነሳል። እዚህ ላይም ሀሳብ ቢሰጥበት ጥሩ ነው። ሌላው ጉዳይ እንደሚታወቀው የህዝብ ተወካዮች ምክር ቤት 547 መቀመጫዎች ነው ያሉት። ምልዓተ ጉባኤው ተሟላ የሚባለው የ547 ግማሽ ሲደመር 1 ነው። ያ ማለት 275 መቀመጫ ነው። በዛሬው ምልዓተ ጉባኤ እንደተጠቀሰው 255 ይመስለኛል። ከተሳሳትኩ ልታረም እችላለሁ። 200 ስንት ነው? 55። ስለዚህ ምልዓተ ጉባኤው በዚህ መሰረት አልተሟላም በህጉ መሰረት። ሌላው የትግራይ ህዝብ አልተወከለም። ትግራይ ሙሉ በሙሉ ወኪሎች የለም። የትግራይ ዜጎች አማራ ክልል ያልተሟሉ በርካታ መቀመጫዎች አሉ። በኦሮሚያም ያልተሟሉ መቀመጫዎች አሉ፣ የፓርላማ ወንበሮች። ስለዚህ ወኪል የሌላቸው ዜጎቻችን አሉ ማለት ነው። በምክር ቤቱ ወኪል የሌሎቻችን ዜጎች ባሉበት ሁኔታ እንደዚህ አይነት ትልቅ ህግ ለረጅም ዓመት ሳይሻሻል የቆየ ህግ የእያንዳንዱን ኢትዮጵያ ዜጋ ህይወት የሚወስን ህግ በዚህ ሰዓት ማውጣት አለብን ወይ የሚለው ነው። ወደሚቀጥለው ስናመራ ደግሞ የቅድሚያ የምንሰጠው አጀንዳ ነው ወይ? ይሄ አጀንዳ በአሁኑ ሰዓት የኢትዮጵያ ህዝብ የሚጠይቀው ትልቁ አጀንዳ ይሄ ነው ወይ የሚለው ነው። በአሁኑ ሰዓት ትልቁ አጀንዳ የኑሮ ውድነት ነው፣ የዋጋ ግሽበት ነው። መካከለኛው ምስራቅ ጦርነት ጋር ተገናኝቶ ከፍተኛ የዋጋ ንረት ተከስቷል። ከዚህ ይሄ እንዲፈታለት ነው እየጠየቀ ያለው። በተለያዩ የክልሎች ያለውን የሰላም እጦት እናውቀዋለን። የሰላም እጦቱ መፍትሄ እንዲያገኝ ነው እየጠየቀ ያለው እና የቅድሚያ የሚሰጠው አጀንዳ ሆኖ ነው ወይ በዚህ ሰዓት ይህ አጀንዳ የቀረበው የሚለው ነው። በመጨረሻ ማንሳት የምፈልገው እንደዚህ አይነት አወዛጋቢ ህጎች የስራ ዘመናቸውን እየጨረሱ ባሉ የፓርላማ አባላት መውጣት እንደሌለበት ይታወቃል። ምክንያቱም ተፈጻሚነቱን መከታተል አይችልም አብዛኛው የምክር ቤት አባላት እዚህ ያለ የምክር ቤት አባላት ማለት ነው። ስለዚህ ተፈጻሚነትን ማንከታተለውን ህግ የምናወጣው ለምንድን ነው? መንግስትም ገና አልተቋቋመም። ያለን ጊዜ በጣም በቅርቡ ነው፣ ከ6 ወር በኋላ መንግስት የሚቋቋመው እና በዚህ ጊዜ እንደዚህ አይነት አወዛጋቢ ህግ ማውጣት የለብንም ነው የምለው። ወንድሜ ዶክተር ደሳለኝ እቺ አንቀጽ 25 እንድትወገድ የሚል ጥያቄ አቅርበዋል። ቢሆን ጥሩ ነው። እኔ ግን ስጋት ስላለኝ የምጠይቀው ጥያቄ ወደ 7ኛው ዙር የፓርላማ ዘመን ይህ ህግ ይዘዋወር ነው የምለው። አመሰግናለሁ። ህገ መንግስት ከወጣ በኋላ እዛ ውስጥ የተቀመጡ ሰብአዊ መብቶችን ራሱ በአግባቡ ማስተናገድ ያልቻለ ያረጀና ያፈጀ የወንጀለኛ መቅጫ ስነ ስርዓት ህግ ነበር የነበረን። እንግዲህ እጅግ በጣም ረጅም ጊዜ መውሰዱ በአንድ በኩል ከሰብአዊ መብቶች አንጻር ከአሰራር አንጻር እጅግ በጣም ብዙ ጊዜ ወስዷል ብለን እንወስደው እንችላለን። ግን ደግሞ በዛው መጠን አሁን በዓለማችን ተለዋዋጭ ከሆኑ ተጨባጭ ሁኔታዎች
ጋር አያይዘን ስናየው ደግሞ በአሁኑ ሰዓት የተሟላ ሕግ አይተን እንድናወጣ ስለሚረዳን በዚህ አጋጣሚ ጥሩ ዕድል ነው ብለንም ልንወስደውም የሚገባ ጉዳይ ነው። በደንብ መታየቱ ዳይጀስት መደረጉ 6 ዓመት መቆየቱ በትክክል እየታየ እየተፈተሸ የተመጣበት ሁኔታ ስለሆነ ያለው ይህንም በእንደዛ አይነት ሁኔታ ፖዚቲቭሊ ማየት ተገቢ ይመስለኛል። ከተከበሩ የምክር ቤት አባላት በእውነቱ ሲነሳ የነበረውን ሀሳብ በእጅጉ ማድነቅ ማክበር ተገቢ ነው። የታየበት ሁኔታ እኛ ስናይ የነበረበት ሁኔታ በቋሚ ኮሚቴያችን ስናይ በነበረበት ሁኔታ በዛ ልክ ተገንዝበው ክብርም ስለሰጡን በዚህ አጋጣሚም ላመሰግንና ላከብር እፈልጋለሁ። እንግዲህ ከዚህ ጋር ተያይዞ የተነሱ ጥያቄዎችን በተመለከተ አንዳንዶቹ ላይ የራሴን አስተያየት መስጠት አስፈላጊ መስሎ ስለታየኝ ነው። ከአንቀጽ 318 ንዑስ አንቀጽ 1 ጋር ተያይዞ የተቀመጡ በቤተሰብ ውስጥ ባልና ሚስት ወንጀል ፈጽሞ ቢገኙ ከሚለው ጋር ተያይዞ የተነሳው አንዲት አንቀጽ ነች እንጂ በዚህ አንቀጽ ስር የተዘረዘሩ እጅግ በጣም ብዙ ችግሮችን ሊፈታ በሚችልበት ሁኔታ የተቀመጡ ነው። ነፍሰ ጡር ሴቶች አሉ። እንደዚሁ ደግሞ 30 ወር ድረስ መጠበቅ ያለበት ሕፃን አለ። የታመመ ሰው አለ። እጅግ በጣም ዝርዝር ነገር ነው ያለ። የአዋጁን ማሻሻያ በዚህ መልኩ እዚች ላይ ስላስቀመጥናት ነው የተነሳችው። ይሄም ማለት ደግሞ ሙሉ በሙሉ ከወንጀሉ ሪሊቭድ ይሆናሉ ማለት ሳይሆን ተጠያቂ አይሆኑም ማለት ሳይሆን የተወሰነ ጊዜ እንዳይጠይቁ እንሰጣቸው ይገባል ተብሎ በጊዜ ተገድቦ የተቀመጠ ነገር ስለሆነ ነው እንጂ ቶታሊ ፍሪ ይሆናሉ የሚል ነገር አልተቀመጠም ማለት ነው። በዝርዝር ረቂቅ አዋጁ ላይ በግልጽ የተቀመጠ ስለሆነ ከዛ አንጻር ግንዛቤ በሚወሰድ የሚል ሀሳብ አለኝ። በሌላ በኩል በየትኛውም ሁኔታ አይደለም ዛሬ አሁን ባለንበት ዘመን ከዚህ በፊት በነበረበትም ሁኔታ በግዳጅ ወይም ደግሞ አስገድዶ የተወሰደ መረጃና ማስረጃ በምንም አይነት እንደ መረጃ ተወስዶ ቫልዩ ሊሰጠው የማይችል የነበረበት ሁኔታ ነው። ይሄ ዘመናዊ ሕግ ነው ብለን ነው እኛ የምንወስደው። ከዚህ በፊት በነበረው ሕግ ራሱ አስገድዶ የተወሰደ ማስረጃ አክሰፕተብል አይደለም፣ አድሚሰብል አይደለም፣ ተቀባይነትም አይኖረውም። ከዛ በተሻለ መልኩ እዚህ ውስጥ በዝርዝር ተቀምጧል። ምናልባት አንድ ተጠርጣሪ ተይዞ በሚጠየቅበት ሰዓት ቃሉን በሚሰጥበት ሰዓት በመጀመሪያ ደረጃ የሚሰጠው ቃል በቀጥታ በሱ ላይ ማስረጃ ሆኖ ሊቀርብበት እንደሚችል በፖሊስ በአቃቢ ሕግ በግልጽ ሊነገረው ይገባል ተብሎ በግልጽ ተደንጓል። ስለዚህ ያ በዛ መሰረት ነው ወይ የተሰጠው በዛ መሰረት አይደለም ወይ እንዴት ነው የሚለው ነገር ደግሞ በአፈጻጸም ሊመለስ የሚችል ነገር ነው የሚሆነው። ሕጉ ግን በዛ መሰረት ተግባራዊ ሊሆን ይገባዋል በሚል የተቀመጠበት ሁኔታ ስለሆነ ያለው ማለት ነው። ከጊዜ ቀጠሮ ጋር ተያይዞ የተነሳውን በተመለከተ መጀመሪያ እኮ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 58 ስር እንደተቀመጠው በየ15 ቀኑ ቀጠሮ ይሰጣል ነው። የጊዜ ገደብ የለውም። ኢንድለስ ነው። ኤኒ ታይም ዊዛውት ኤኒ ሊሚቴሽን ያንን ፖሊስ የጊዜ ቀጠሮ እየጠየቀ ተጠርጣሪው ወይም ደግሞ የተከሰሰው ሰው ለረጅም ጊዜ የሚቆይበት ሁኔታ ነው ያለ። አሁን ግን እኛ ይህንን ስንል አንዳንድ ወንጀሎች እጅግ በጣም ውስብስብ የሆኑና በተባለው በአጭር ጊዜ ውስጥ ሊቋጩ የማይችሉ አሉ። ከውጭ ሀገር ጋር ተያይዞ የሚሰሩ ወንጀሎችን በተመለከተ እኛን ለማጣራት አጭር ጊዜ የምንሰጥ ስለሆነ ጊዜ ቀጠሮው አብቅቷል ካሳጠር ነው። ከዛ በኋላ በወንጀል መጠየቅ የሚገባው ሰው ሳይጠየቅ የሚቀርበት ሁኔታ ስለሚኖር ኬዝ ባይ ኬዝ ሊታይ የሚችልበት ሁኔታ ነው እንጂ ሁሉም ጉዳይ እዛ ድረስ ይቆያል በሚል የተቀመጠ እንዳልሆነ ግንዛቤ ቢወሰድ የሚል ሀሳብ አለኝ። በሌላ በኩል የተነሳው እውነት ነው። አንዳንድ አሁን ከቤቱ እንደተነሳው በፍትህ አካላት መካከል በተቀመጡ ድንጋጌዎች ዙሪያ አንዳንድ ሀሳቦች ሲነሱ ነበር። ይሄ ሀሳብ እኔን ነው የሚመለከተኝ፣ ይሄ እኔ ስራ ነው የሚሉ ነገሮች ተነስተዋል። እውነት ነው። ይህን ጉዳይ በተመለከተ ግን የሚመለከታቸው የፍትህ አካላት አንድ ላይ ቁጭ ብለው ተነጋግረው መክረው እና ተማምነው በዛ መሰረት በዚህ አይነት ሁኔታ መሆን አለበት ባሉት መሰረት የወጣ ስለሆነ ከዛ አንጻር ምንም ጋፕ እንደሌለው በእርግጠኝነት መናገር ይቻላል የሚለውን ሀሳብ ማንሳት አስፈላጊ ነው። ሌላው ከአንቀጽ 25 ንዑስ ቁጥር 3
ከኦሮሚያ ፍርድ ቤቶች ስልጣን ጋር በተያያዘ የተነሳውን በተመለከተ በደንብ ማየት እና መገንዘብ የሚገባን ነገር ቢኖር በአሁኑ ሰዓትም እኮ የፌዴራል ፍርድ ቤቶችን ስልጣን የክልል ፍርድ ቤቶች በውክልና እየሰሩ ያሉበት ሁኔታ ነው ያለ። በዴሌጌሽን የፌዴራል ፍርድ ቤቶችን ስልጣን በተጨባጭ የክልል ፍርድ ቤቶች በየደረጃ ያሉት የፌዴራል ከፍተኛ ፍርድ ቤት ስልጣን የክልል ጠቅላይ ፍርድ ቤት እንደዚሁም ደግሞ የከፍተኛ ፍርድ ቤት ስልጣን ደግሞ የወረዳ ፍርድ ቤት ስልጣን የከፍተኛ ፍርድ ቤት እንደዚህ እያለ ዊዛውት ኤኒ ዲፈረንስ ህጎቹም እነዚሁ ናቸው፣ ፍርድ ቤቶቹም እነዚሁ ናቸው። አሁንም እየተሰራበት ያለ ጉዳይ ነው ያለው፣ አዲስ ነገር አይደለም። ምናልባት አዲስ ነገር ሊያደርገው የሚችለው ምንድነው? ልክ ሌሎች ክልሎች የክልሎች ከተማዎች አሉ። አሁን ለምሳሌ እንደ ምሳሌ የምናነሳውንም ግልጽ እንዲሆን ባህር ዳር መውሰድ፣ የአማራ ክልል ዋና ከተማ ባህር ዳር ነው። ባህር ዳር ያሉት ቢሮዎች፣ የተለያዩ ቢሮዎች፣ በቢሮዎች ውስጥ የተለያዩ የተደራጁ ሌሎች የመንግስት መስሪያ ቤቶች፣ በአጠቃላይ ሰራተኞች ጋር በተያያዘ ማንኛውንም ጉዳይ በተመለከተ እኮ የሚያዩት በአማራ ክልል ያሉ ከጠቅላይ ፍርድ ቤት እስከ ወረዳ ፍርድ ቤት ያለው ስትራክቸር ነው እያየ ያለው። ከዚህ አንጻር በእኛ ሌቭል ማለት በኦሮሚያ ክልል ወደኛ ወስደን ስናየው ደግሞ የኦሮሚያ ክልል እንግዲህ ጂኦግራፊካሊ የኦሮሚያ ክልል ዋና ከተማ ፍንፍኔ ነው። ፍንፍኔ ውስጥ ደግሞ የተለያዩ ቢሮዎች አሉ፣ የተለያዩ የመንግስት መዋቅሮች አሉ። አሁን እያልን ያለነው ያንን በዴሊጌሽን መጀመሪያም ለክልሎች በዴሊጌሽን እንደተሰጠ ሁሉ ይሄ ደግሞ ተለይቶ ለየት ባለ ሁኔታ እዚህ ሰራተኞች አሉ፣ ባለስልጣናት አሉ፣ ሰነድ አለ፣ የተለያዩ ጉዳዮች ስላሉ እነኛም ብቻ በተመለከተ የኦሮሚያ ፍርድ ቤቶች ስልጣን ሆኖ ቢቀመጥ የሚያመጣው ምንም አይነት ችግር የለም። እንዳውም የፌዴራል ፍርድ ቤትን የኬዝ መጨናነቅ ሊቀንሰው ይችላል እንጂ በምንም መልኩ ሊያመጣው የሚችለው ችግር የለም። ይሄ እንዳለ ሆኖ ይሄ በፋክት ደረጃ የምናየው ሆኖ ወደ ህገ መንግስቱ ደግሞ ስንመጣ አንቀጽ 52ን ማየት እንችላለን። የክልሎችን ስልጣን አንቀጽ 52 ንዑስ ቁጥር 1 ሀሌት ተዋን ስናይ የራሱን የአስተዳደር ራስን በራስን የማስተዳደር መዋቅር ያለው መሆኑን በግልጽ ያስቀምጣል። ወረድ ብሎ እዛው 52 ንዑስ ቁጥር 1 ላይ ወርደን ስናየው ደግሞ ሰራተኞችን በተመለከተ የሰራተኛ ህግ የሚያወጣ መሆኑን ያስቀምጣል። እንደዚሁም በክልሎቹ ሌሎች ህጎችን ማውጣት የሚችል መሆኑን ያስቀምጣል። ስለዚህ እነዚህን የሚያወጣቸውን ህጎች እኮ ተግባራዊ የሚያደርገው ወደ ተግባር የሚቀይረው በአቋቋማቸው ፍርድ ቤቶች ነው። ከዚህ አንጻር እንደዛ መታየት አለበት። ከህገ መንግስት አንጻር እሾ የለው። በሌላ በኩል አንቀጽ 80ን የምንየው ወደ አንቀጽ 80 እኮ መተን ስናየው እያንዳንዱ የክልል ፍርድ ቤት ስለ ኦሮሚያ ብቻ ሳይሆን ማንኛውም ፍርድ ቤት ስልጣን ያለው መሆኑን በግልጽ ነው የሚያስቀምጠው። የክልል ጠቅላይ ፍርድ ቤት በክልል ጉዳይ ላይ የበላይና የመጨረሻ የዳኝነት ስልጣን አለው ይላል። በክልል ጉዳይ ነው የሚለው፣ ወይም ደግሞ በክልሉ ወሰን ውስጥ አይደለም የሚለው። ከህገ መንግስት አንጻር ቢሆን በህገ መንግስት የተደገፈ ሆኖ እናየዋለን ማለት ነው። እኔ ምናልባት የተከበሩ የምክር ቤት አባል ያነሱት አንቀጽ 25 ከአንቀጽ 49 ጋር አንቀጽ 49 እሱ ሌላ ጥያቄ ነው። እሱ ራሱን የቻለ ጥያቄ መልስ ሊያገኝ የሚገባው ጉዳይ ነው። እሱ ራሱን ችሎ የሚጠየቅ ነው። እሱ ቅድም እርስዎ እንዳሉት ከዩቲላይዜሽን ከሪሶርስ ዩቲላይዜሽን ጋር ተያይዞ የሚጠየቅ ጉዳይ ነው። ይሄ ከዛ የተለየ ጉዳይ 52ና አንቀጽ 80 የዘማየት ተገቢ ስለሚሆን ማለት ነው። እና አንቀጽ 25 ከዚህ ረቂቅ ህግ ወይም ደግሞ አሁን ልናጸድቀው እየተወያየንበት ካለው ህግ ላይ ሊወጣ የሚችልበት ምንም አይነት የህግ አግባብ የለውም። ምክንያቱም በህገ መንግስቱ የተደገፈ ስለሆነ ማለት ነው። በሌላ በኩል የተነሳው ምንድነው እንዴ የኢትዮጵያ ህዝብ ጥያቄ የፍትህ ጥያቄ እኮ አለው። የተለያዩ ጉዳዮች እኮ ይነሳሉ። ፍትሃዊ ውሳኔ ተሰጠና አይደለም እየተባለ የሚነሳበት ሁኔታ እኮ አለ።
እንዴት ይሄ የህዝብ ጥያቄ አይደለም ይባላል? እርስዎ ካነሱት ጥያቄዎች ጋር ተደምሮ የፍትህ ጥያቄ ለህዝቡ መመለስ ያለበት ጥያቄ ስለሆነ ይሄኛው እንዳውም እስካሁን ድረስ መዘግየቱ አግባብነት ያለው አይመስለኝም። ከዚህ አንፃር ቢታይ በጣም ጥሩ ነው። ምናልባት በመጨረሻ ማነሳው ይሄ ምክር ቤት እኮ ለ5 ዓመት የተመረጠ ምክር ቤት ነው። ለ5 ዓመት የኢትዮጵያ ህዝብ ሂድና ህግ አውጣልኝ እኔን ወክልና እንደራሴ ሆነ ተወያይልኝ ብሎ የመረጠው የህዝብ ተወካይ ነው፣ እንደራሴ ነው። ይሄ እንደራሴ ይሄ 5 ዓመት እስከሚጠናቀቅ እስከ መጨረሻ ደቂቃ ማይክሮ ሰከንድ ድረስ አስፈላጊ በሆነ ጉዳይ ላይ ተወያይቶ ውሳኔ መወሰን፣ ህግ ማውጣት፣ የመከታተል፣ የመቆጣጠር በህገ መንግስቱ የተሰጠውን ሙሉ ስልጣን የመፈጸም ስልጣን አለው። ስለዚህ ይህንን ህግ ማውጣት ሙሉ ስልጣን አለን የሚለውን ማንሳት አስፈላጊ ስለሆነ ነው። አመሰግናለሁ።